ባይሞላ ሞገባ ችባይ ሞላ ሞገባ ማርሸት ነው ቆለባ ችባይ ሞላ ሞገባ ችባይ ሞላ ሞገባ ማርሸት ነው ቆለባ ዘመናይ ማርዬ ዘመናይ ማርዬ ስማ ወጣሁልሽ ሄርሜላዬ ብዬ ዘመናይ ማርዬ ሰላም ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሎ ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞንላችሁ የመጣ ነው እንግዲህ እጅግ በጣም የምንወዳት እህታችን ሄርሜላ አረጋዊ ባለፈው እሁድ እንግዲህ ሰርጓ ተፈጽሟል። መልካም ትዳር ይሁንልሽ፣ መልካም የጋብቻ ዘመን እንዲሆንልሽ እንሞኝልሻለን። እንግዲህ በኖመር እንቅስቃሴ የምናውቃት እህታችን ሄርሜላ አረጋዊ እንግዲህ ለስለስ አርጋ ቀዝቀዝ አድርጋ እንደሌሎቹ መሬቱን ሳታጣበብ ሳታስጨንቅ አንዳንዶቻችሁ ምንም ሳትሰሩ ፕሪዥን ብሬክ ይሆናል ሰርጋቸው። ፕሪዥን ብሬክ በቃ ክፍል አንድ ክፍል አመት ሙሉ የምትጋቡ ሴቶች አላቸው፣ አመት ሙሉ የምትጋቡ ወንዶች አላቸው። እንዴት እንደምታሰለች እቺ ለሀገር ስንቱ ውለታ የዋለች ሴት ድምፃን አጥፍታ በቃ ይጎርማቻል። ቀዝቀዝ አርጋ ለስለስ አርጋ። በእርግጥ እናንተ ያው የአንድ ወር ወይ የአንድ ዓመት ሰርግ ያላችሁ ሰዎች ትዳር ያላችሁ ሰዎች ለጊዜው ሞቅ ብታደርጉትም አይፈረድባቸውም። ጉዳዩ የቀናት የወራት ጉዳይ ስለሆነ ለጊዜው ወከብ አርጋችሁ ነገ ትወጡበታላችሁ። ነገር ግን በእውነቱ እህታችን ሄርሜላ አረጋዊ እጅግ በጣም ነው ደስ ያለኝ እጅግ በጣም እና ነገር ግን ትንሽ ቁር ያለኝ ምንድነው ላንቺ የቦሌ መንገድ ሳይዞካ ላንቺ የመስቀል አደባባይ መንገድ ሳይዞካ ዘመናዊ ማርዬ ሳንል መሃል መስቀል አደባባይ ላይ እንደዚህ አይሆንም እና ግድ ነው። እኔ አስተባብራለሁ። ካልሆነም እንደ 10-20 በሬ ቢሆን አርደን ሞልስማ እንጦራለን። ሄርሜላን የአገር ባለውለታ እንቁ ሴት፣ መልኳ ቆንጆ፣ ጭንቅላታ ቆንጆ፣ ትምራ ቆንጆ፣ ሁሉ ነገራ ቆንጆ፣ የአገር ፍቅር ያላት ቆንጆ ሴት እና ሚስ ወርልድ ለኛ አንቺ ነሽ፣ ሚስ ኢትዮጵያ አንቺ ነሽ። ምን ያደርጉልናል? ሚስ ኢትዮጵያ ተባለ፣ ሚስ አፍሪካ ተባለ፣ ከቲክቶከርነት የማያልፍ የኛ አገር ቆንጅና፣ የኛ አገር ቆንጅና ከቲክቶከርነት የማያልፍ ሄርሜላ እኮ ህይወታን ቁማር አሲዛ ቁማር አሲዛ። አሜሪካኖች አይወዱትም ታውቃላችሁ። እነዚህ የነፃነት ብርሃን የሚያበሩ ሰዎች አይወዱም። ባርነቱ በቃን የሚሉ ኖመር ከዚህ በኋላ በቃን የሚሉ ሰዎችን አይወዱም። እና ህወሓት አሁን ድረስ እየፈለገች ነው አሉ። ድፍን አሜሪካን በቀን መብራት አብርቶ እንደዚህ እየፈለገ ነው አሉ ሄርሜላ ለመግደል። ይውጥ አባታ ይዳ ነው እያለ ይውጥ አባታ ዶፋር ነች። በጣም ደስ ይላል። በቃ ሴት ልጅ እንደዚህ ኩልል ጥርት ስትል እንዴት ደስ እንደሚል ሀገሯን የምትወድ ቤተሰቧን የምትወድ ህይወቷን አሳልፋ ለድሆችና ለምስኪኖች የምትሰጥ ሄርሜላ እኮ ቁብርር ያለ ኑሮ የምትኖር በትልልቅ የቴሌቪዥን ጣቢያዎች አሜሪካ ውስጥ ባሉ ትልልቅ ጣቢያዎች ላይ የምትሰራ ቅልጥፍጥፍ ጽድት ያለች ሴት ነች እኮ። ምንም እኮ የሚያጋጭ ነገር ሌባና ፖሊስ የሚያጫውት የምትሸሽበት የምትደበቅበት ስራ እኮ አልሰራችም። ነገር ግን ስለ ኢትዮጵያን ስለ አፍሪካ ነፃነት አለ ኢትዮጵያ ውስጥ ሄርሜላን የሚያክል ሴት አለ? ንገረኝ እስቲ። አለ በድፍረት አሜሪካን መንግስት ላይ ነውጥ ለኢትዮጵያና ለአፍሪካ ለውጥ የሚፈጥር እንቅስቃሴ ያደረገች ሴት እሱ እከላ አለች በል። ለዛ ግርግር የማትወድ ለዛ ወከባ የማትወድ ለዛ ሙቀት የማትወድ ስራዋን ብቻ ስኩን ብላ የምትሰራ ዛሬ አይደለም ነገ ከነገዳ የትግራይ ህዝብ ሄርሜላን የሚሾምበት የሚሸልምበት እህታችን ብሎ ወርቅ የሚያለብስበት የሚያከብርበት ቀን ይመጣል። ለምን እነ ሄርሜላ የታገሉት ዛሬ የትግራይ ህዝብ እንደ ቅጠል እንዳይረግፈን ያ ሁሉ የተፈራው ደረሰ። ዛሬ ይኸው እንደምታዩት እነ ሶማሃል ሞለስ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ልጅ የሆነችው ሶማሃል ሞለስ እያያቻትን አይደለም? ትግራይ የጦርነት አውድማ ልትሆን ነው፣ ትግራይ ጦርነት አውድማ ልትሆን ነው እያሉ የደብረ ጽዮን ሻዕቢያና የጌታቸው ረዳ ብልጽግና እኮ ነው ያለችው ሶማሃል ሞለስ። ሁለቱ ጫፍና ጫፍ ነው። የትግራይን የጦርነት አውድማ ሊያደርጉ ነው፣ ሊያስጨፈጨፈ ነው። እኛ ሰው ያልነሱን አይደለም እንዴ? ህወሓቶች ከመጀመሪያ እስከ መጨረሻ የጦርነት ምልክቶች የጦርነት ቆስቋሾች ናቸው። በሰው ዶም ላይ የሚነግዱ ነው። ይህን ሁሉ ያስጀመረ ያንቺ አባት ነው ሶማሃል፣ ያንቺ አባት ነው። ገና ከመነሻ ጀምሮ የትግራይን ህዝብ ለሞት ለውርደት ለመከራ ለስደት የዳረገው መለስ ዜናዊ። ሁላችሁም ዛሬ ከደሙ ንጹህ ለመሆን ትሞክራላችሁ እና እነ ሄርሜላ ቆንጃችን የዓለም ቆንጆ የኢትዮጵያ ቆንጆ ወነገራችን ነው። ቆንጆና ለኢትዮጵያም ለአፍሪካም በሙሉ ነው። ከውስጣም ከውጫም መልኳም አይምሮዋም ነው። እናቷ ፕሮፌሰር አይረጋዊ ድረስ እጅግ በጣም አገር ወዳድ ጀግና ሴት ናቸው። ጀግና እና ሁላችሁም በጣም የምንወዳችሁ ናቸው። ቀደም ብላችሁ ይሄ ችግር እንደሚመጣ ያውቁ ነበር እነ ሄርሜላ።
ያውቁ ነበር። ይሄ እሳት እንደማይቆም ያውቁ ነበር። ለጉል ጥቅማቸው አይደለም። እነሱ እኮ ረሃብተኞች አይደለም። በሙስና አገር የዘረፉ አይደለም። መሬት የነጠቁ እየዘረፉ እኮ አይደለም። እነ ሄርሜላ እኮ ጸዳ ብለው በእውቀታቸው እሷም እናቷም ቤተሰቦቿ በሙሉ በእውቀት የሚኖሩ ሰዎች ናቸው። ዛሬ አሜሪካ ምድር ውስጥ እንደ ሌባ ህወሓት የሚያሳድዳት አሜሪካኖቹ ጫና የሚያደርጉባት ለምን ይመስላችኋል? ትግላ ለአፍሪካን ስለሚተርፍ ነው። እና እናመጣለን ነገሮች ሲረጋጉ ሲሶክነው ይሄ በየቦታ ያለ ሙቀትና ወኮባ ሲረጋጋ ሄርሜላንና እናቷን ሚኒስተር ዴኤታ አድርገን ነው የምንሾመው። እናትየውን ሚኒስተር ልጅቷን ሚኒስተር ዴኤታ አድርገን እንሾማለን። ወይም ደግሞ ደብረጽዮንን እንደ አረጌ ጥርስ ነቅለን ትግራይ ምድር ላይ ፕሬዚዳንት ነው የምናደርገው። ለማየት ያውቃቸው ይሄ ለማየት ተብላችሁ እናንተ ብቻ ለማየት ያውቃቸው እና በእውነቱ ዛሬ ይሄ ሁሉ ጭንቅ እንደሚመጣ አፍሪካ ችግር ውስጥ እንደምትገባ ኢትዮጵያን ችግር ውስጥ እንደምንገባ ነቆርሳች እስካልተነቀሉ ድረስ መከራው እንደሚጸና ቀድመ የተረዱ ናቸው እነ ሄርሜላ። ኢትዮጵያ ውስጥ ግን ቂጧን ጎልባ ከምትውረገረግ ሴት ጋር ነው ህዝባችን ወጣታችን እየተመመ ያለ። የለም ሌላ ማሰብ የለም። ከዚህ ጭንቅላታችን ብዙ ነገር ተፈቅፍቆ ወጥቶ ሆድና ያው የሚታሰበውን ያ ነው የምናስበው። ሌላ ምን አለ? አገር ወዳድ ትውልድ መፈጠር አለበት። እንደነ ሄርሜላ አይነት ለአገር የሚወድቁ የሚነሱ ህይወታቸውን ቁማር የሚያስይዙ እህቶቻችን ማክበር አለብን፣ ማወደስ አለብን። በእውነቱ ነው መላች ያለሁት። እንደዚህ ካልሆነማ በቃ ይኸው ስደተኛ ረሃብተኛ ትውልድ ነው የምንፈጥረው። ዘላለም ዓለም የነቃ ትውልድ መፈጠር መቻል አለበት። ሄርሜላ እንግዲህ እድገቷ ኑሯ ሁሉ ነገር አሜሪካን ኢትዮጵያን በዚህ ደረጃ መውደድ ለኢትዮጵያ በዚህ ደረጃ መቆርቆር የተለየ ነው። በእውነቱ ኢትዮጵያን እንደ ፈረንጅ ላም ሲያልቧት የኖሩት እኮ እነ መለስ ዜናዊና ቢጤዎቻቸው እኮ ደንታ አይሰጣቸውም ለትግራይ። ዛሬ እኮ እየተነጎድበት እኮ ነው ያለ። ሶማሃል ምንድን ያለች ትናንትና ወዲያ ማዶና ማዶ ሆነው የሻዕቢያ ደብረጽዮንና የብልጽግና ጌታቸው ረዳ ምን ይፈይዱልናል? ትግራይን አሁንም ጦርነት ሊወርድ ነው። ያው እናንተ ናችሁ፣ ያው ናችሁ፣ ሁላችሁም አንዱ ናችሁ፣ ሁላችሁም አንዱ ናችሁ። አዎ አባትሽ ያጠጣቸው መርዝ ነው አገር ሊያጠፋ የተነሳ እና ሚስ ወርልድ ሚስ ኢትዮጵያ የሆነች እህታችን ሄርሜላ ግን ቀደም ብላ ተናግራ ነበር። ይሄ ጦስ ይመጣል፣ የትግራይ ህዝብ ችግር ውስጥ ሊገባ ነው፣ ኦሮባካች ብላ ለትግራይም ለኢትዮጵያም ህዝብም ለአፍሪካ ህዝብም ኖሞር በቃ ይበቃል ያለች ቆንጆ ነች። እና እውነቱን ለመናገር ኢትዮጵያን ቆነጃጅት በአፍሪካ ተወዳደሩ፣ በዓለም ተወዳደሩ፣ ወይ ጋዜጠኛ ይሆናሉ ወይ ደግሞ የሆነ አምባሳደር ይሆናሉ። ለራሳቸው ብር ከማጋበሱ በቀር ምንም የፈየዱት እስቲ እኮል የምትባል ኢትዮጵያ ቆንጆ ወይ ደግሞ የዓለም ቆንጆ ኢትዮጵያን ወክላ የተወዳደረች ማለት ነው። የተለየ ፈየደችው ማነች? እና የሄርሜላ ሰርግ ተዳፍነው ባለውለታችን ይሄ እኮ ነው ችግሩ። ኢትዮጵያ አገሩ የሞኝነሽ ተላላ የሞተልሽ ሳለው የጎደልሽ በላ የተባለ ይኮ ከፍ ልናረጋቸው የሚገቡ ሰዎች እያዳፈንን ምንም ያልሰሩ ሰዎችን ሰማይ ድረስ ለመካብ እንሞክራለን። እውነታ ይህ ስለሆነ ነው። መራር የሚሆን ግድ ነው፣ እንውጣታለን። እና በእውነቱ የነሰ መሃል ወሬ ለምንድን ነው አዜብ መስፍን ያ ሁሉ በቢሊዮን የሚቆጠሩ ዶላር ዘርፋ ኡጋንዳ፣ አፍጋኒስታን፣ አሜሪካ፣ አውሮፓ ከሞቶ ዘር ለምን የትግራይን ህዝብ አትረዳም? በዚህ በጭንቅ ጊዜ ህዝቧን ያላገዘች ያልረዳች ያልደገፈች ለዛም እርዳታ አይባልም፣ የዘረፈችን ነው። በእርግጥ እናንተ አሁንም ከመዝረፍ ወደኋላ አትሉም። የዛን ጊዜ ዘረፋችን የሚቆጫቸው አይደለም እና እንደናንተ እንደምታንቦጫርቁት አይደለም። ቀድመን ተናግረን ነበር። ብዙዎች ቀድመው ተናግረን ነው ይሄ ጭንቁ ቀን ይመጣል፣ ይሄ አደገኛ ቀን። አሁንም እኮ ለለውጡ እኮ አልተዘጋጃችሁ። ይጎርማቻል። እነሱ መሀልና እና አዜብ መስፍን ከጀርባው ሌላ እሳት እንዲነድ ሌላ ዘረፋ ወርቅ ለመዝረፍ ከትግራይ ህዝብ ላይ በትግራይ ህዝብ ሞትና ደም ላይ የተሳከሩ አውሬዎች ናቸው። ይህን ግን እነ ሄርሜላ ቀደም ብለው ተናግረ ነው፣ ቀደም ብለው ታግሎ ነበር። ለምን ታሳድዳላቸው? እስቲ ልጠይቃቸው። እነ ሶማሃልንና እነ አዜብ መስፍን እነ ሄርሜላን አሁን ድረስ የምታስጨንቁበት የምታሳድዱበት መግቢያ የምታሰጡበት ምክንያታቸው እስቲ ምንድን ነው? ትነግርኛለች? አትነግርኝ? ለምን ሆድ አደረች ናቸው። እና በእውነቱ ወደዚህ በዚህ ደረጃ በሶማል ጉዳይ ላይ በጥልቀት መግባትም አልፈለግኩም። በጣም ተናድጄ ስለሆነ ነው እንጂ ዛሬ ዋና አጀንዳና ዓላማ የነበረ ሚስ ኢትዮጵያ ሚስ አፍሪካ የሆነችው እህታችን ሄርሜላ አረጋዊ እንኳን ደስ አለሽ። ሁላችሁም ኮሜንት ላይ መልካም ትዳር የኛ ቆንጆ የኛ ልዑል ተባለ። እስቲ ኮሜንት ላይ እንደ ፍቅራችን እስቲ ጉለጽልኝ እና በእውነቱ ደስ ብሎኛል። ለእናትየውም እንኳን ደስ አለሽ። ልጅ በእውቀት ሲያድግ እንደዚህ ነው። ልጅ ጨዋ ወልዶ ሲያሳድገው የሀገር ፍቅሩን በልብ ሲተክል ቤተሰብ እንደዚህ ነው። በቃ
ምርጥ ትውልድ ማለት እንደዚህ ነው። እኔ ዶላኝ፣ እኔ ተሞቸኝ፣ እኔ አሜሪካ ነው የምኖረው፣ እኔ በመቶ ሺዎች ዶላር ነው ደሞዜ ሳይል አገር ብሎ ይቅርታ ተመልካች ዋጋ የሚከፍል ጀግና እንደ ሄርሜላ አይነት ያስፈልገናል። ወደፊትም እናበረታታለን፣ እንደግፋለን፣ እንሾልማለን። የነገሮች ዓለሞቻሞችና እንጂ ሄርሜላንማ ቦሌን መንገድ ሳንዞቃ መስቀል አደባባይ ሳንዞቃ መልስ ሳንጠራማ የሚሆን አይደለም። ይሄን ሀሳብ ነው። ሲሞቻች ላይክ አድርገህ ሼር አድርገህ ወዳችኋለሁ። ፒስ